የሰላምን ጥቅም ጠንቅቆ ለመረዳት የግዴታ ሰላምን ማጣት አስፈላጊ አይሆንም። ሰላም ሁሌም እንዲኖር ደግሞ ሁሉም እኩል ሊቆም እንደሚገባ የሚያጠያይቅ ጉዳይ አይደለም። የኮልፌ ቀራኒዮ ክፍለ ከተማ በክፍለ ከተማው የሚገኙ የሰላም ሰራዊት አባላትን በማደራጀት ለአካባቢው ብሎም ለአዲስ አበባ ሰላም እያበረከተ ያለውን አስተዋጽኦ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ኒመተላ ከበደ ይናገራሉ። ሰፊ ስራ ነው እየሰራን ያለነው። በተለይ ለዘርፉ ልዩ ትኩረት በመስጠት ህዝቡ የሰላሙ ባለቤት እንዲሆን በማድረግ የምታዩቸው የሰላም ሰራዊት አባላት ከህዝቡ የተውጣጡ ሰላሜን እኔም ማስጠበቅ አለብኝ፣ ስለዚህ አካባቢዬን እኔ መጠበቅ አለብኝ ብለው ምሽቱን በሁሉም ብሎኮች በሁሉም አካባቢዎች ስለ ሰላማቸው ተደራጅተው እየጠበቁ የሚያጋጥሟቸውን ጸጉረ ልውጦች ለጸጥታ አካላት አሳልፈው እየሰጡ የአካባቢያቸውን ሰላም በማረጋገጥ በኩል ከፍተኛ ሚና እየተጫወቱ ነው ያሉት። ሀገር ወዳድ መሆናችንን ለማስመስከርና ለነገው ትውልድ ሰላም የሰፈነባት ከተማና ሀገርን ለማስረከብ በበጎ ፍቃድ ለሰላማችን ቅድሚያ እኛው እንቆማለን በማለት 24 ሰዓት እየሰራን እንገኛለን ይላሉ የክፍለ ከተማው የሰላም ሰራዊት አባላት። በየጊዜው በየቀኑ በየሰዓቱ በየደቂቃው ሳናንቀላፋ ምንም አይነት ክፍተት በመካከላችን ሳይፈጠር መረጃ እየተለዋወጥን የእኩይ ተግባራትን ለማክሰም የበኩላችን አስተዋጽኦ እያደረግን ነው። ይሄ ደግሞ የአገር ወዳድ ስሜታችንን የምንገልጽበት አንዱ ትልቁ መንገድ ነው። እኔ በግሌ ነገ ለትውልድ ለልጅ ልጆቼ ሰላሟ የተረጋገጠባት ሀገር እንድትገነባ መንግስት በሚያደርገው ሂደት ውስጥ ሚናዬን መወጣት አለብኝ ብዬ ነው። ማንም አስገድዶኝ ሳይሆን በሰላም ሌት ተቀን ደፋ ቀና ብዬ ነገ ለልጆቼ የሚሆን ትሩፋት እንዲቀመጥ መንግስት የሚሰራው ስራ ውጤታማ እንደሚሆን ዘላቂ እንደሚሆን ሀገራችንን ወደፊት እንደሚያራምድ ባመንኩበት ልክ እየሰራው ነው ያለሁት። ለሰላማችን ሁሌም ቢሆን ፖሊስንና የጸጥታ ኃይሎችን ከመጠበቅ ይልቅ እኛው እንሰራለን የሚሉት አባላቱ ከጸጥታ ኃይሎችና ከደንብ አስከባሪዎች ጋር በትብብር ለሰላም ቆመናል ይላሉ። ምንም ሳይከፈለን በነፃ እያገለገልን ያለን ነው። ምክንያቱም ያው የምናገለግለው ዞሮ ለሰላም ስለሆነ ሰላም ደግሞ የኔም የሁላችንም ነው ብለን በማሰብ ነው ሁላችንም ከቤታችን የወጣ ነው ማለት ነው። ይህንን ስንሰራ ደግሞ ሰላም ሰራዊት ብቻውን አይደለም። የፖሊስ አካላት አሉ፣ የወረዳ አመራሮች አሉ። አንዳንዴ እንደውም ከከተማም ከክፍለ ከተማም እየመጡ እኛን የማይበት አግባብ አለ። የሰላሙ ቤተሰብ ዞሮ የአካባቢው ማህበረሰብ እንደመሆኑ መጠን እኛ ፖሊስን አንጠብቅም። ከፖሊሶች ጋር እጅና ጓንት ሆነን እንሰራለን። ነገር ግን የአካባቢያችንን ሰላም ለማስጠበቅ ብሎም ደግሞ የሀገራችንን ሰላም የተረጋገጠና ዋስትናው የተሟላ እንዲሆን እስከ ክፍለ ከተማ ድረስ ያለውም ሲያልፍም ደግሞ በከተማ ደረጃ ያለውን ሰላም እያስጠበቅን ያለ ነው። የኮልፌ ቀራኒዮ ክፍለ ከተማ የሰላም ሰራዊት አባላት እርስ በርስ በመተሳሰብ አንዱ ላንዱ የሰላም ዋስትና ለመሆን በተለይም በበዓላት ወቅት ከመደበኛው ቀን በተለየ መልኩ እንደሚሰሩ ይገልጻሉ። በበዓላት ሲኖር ወተን ሁላችንም በወረዳችን አካባቢ ያው እየሰራ ነው። ያው በሶስት ሽፍት ነው የምንሰራው። ያው ራሳችን ተብለን እርስ በርስ ተፈቃቅረን እርስ በርስ ተባብረን አጠቃላይ የሆነን እንትንላል ለሰላም ዘብ እንቆማለን ማለት ነው። ሰላም ሰራዊት ማለት ነው ሁሉንም ሰዎች ያማከለ ነው። ወጣቱ አለ፣ እንደኔ አይነቱ ሴቶች አሉ፣ ትላልቅ በእድሜ ከፍ ያሉ ሰዎች አሉ እና አብዛኞቹ ምንድነው በቀኑ ክፍለ ጊዜ እንደ ተለቅ ያሉና ሴቶቹ ምናምን እቤት መዋል የሚችሉ ሰዎችን እነሱ የቀኑን ክፍለ ጊዜ ከቨር ያደርጋሉ ማለት ነው። እኛ ደግሞ ከስራ ስንመለስ ደግሞ የሌሊቱን ክፍለ ጊዜ እኛ ወጣቶቹ ከቨር እናደርጋለን ማለት ነው። በኮልፌ ቀራኒዮ ክፍለ ከተማ ከ7000 በላይ የሰላም ሰራዊት አባላት እንደሚገኙና የአባላቱን ቁጥር ለመጨመር በትኩረት እየተሰራ መሆኑን የክፍለ ከተማው ከፍተኛ የስራ ኃላፊዎች ይናገራሉ። ይህ በመሆኑ ደግሞ ውጤት ማስመዝገብ ስለመቻሉ ይገልጻሉ። አጠቃላይ እንግዲህ በክፍለ ከተማችን ከ7000 በላይ ሰላም ሰራዊት አለ። ይሄ ሰላም ሰራዊት ቁጥሩን በየጊዜው የመጨመር ስራ እየተሰራ ነው ያለው። አሁን በዚህ ሳምንት እንኳን 1000 የሰላም ሰራዊት መልምለናል ማለት ነው። አጠቃላይ የሰላም ሰራዊት እንቅስቃሴ በምናይበት ጊዜ በክፍለ ከተማችን እጅግ ከተሳትፎ አንጻር የተሻለ ነው። ሰላማችን ባይረጋገጥ ሰላም ላይ ባንሰራ ዛሬ ላይ የምናያትን አዲስ አበባ ማየት አንችልም ነበር። የምናየው ልማት ሊመጣ አይችልም ነበር። ስለዚህ በየጊዜው የሚሰሩ ሰላም ላይ የሚሰሩ ስራዎች ህዝቡ የሰላሙ ባለቤቱ በመሆኑ የመጡ ውጤቶች ናቸውና ዛሬም እዚሁ ተገኝተን ስናጠናክር አይዟችሁ ስንል ከጎናቸው መሆናችንን እያረጋገጥን ያገኛችሁን እነዚህ የሰላም ሰራዊቶችን ማበረታታት የኛ ደግሞ ተቀዳሚ ተግባራችን በመሆኑ ነው። ለሰላም ሰራዊት አባላቱ በየጊዜው ከስልጠና ጀምሮ አስፈላጊው ክትትልና ድጋፍ እየተደረገ እንደሚገኝ ተመላክቷል። መጣ ወረደ ሰላም ሰራዊቱ